ሴት ትመጣለች ሰለሙ እኔ ደግሞ የጄነጁን ይዘለው ሰው ትመጣለች። አንድ ነገር እንዳታወራ ተብዬ ነበር ላውራ መነካካት ተሰራሽ ነው። አረ እናንተ ግን ፋራ ምን ችግር አለው ብትሰራ እንዴ? ምን ችግር አለው? ናይኮ ኦልሬዲ ፋሚሊ ነች። ቡጣ አበባ ናዩ የኔ ቆንጆ ናዩ የኔ ናት። እሷም ደግሞ እሱ ነው የሚናገር ያለች ደግሞ መናገር ስለማንፈልግ ነው ሚዲያ ላይ መውጣት አንፈልግም። ፋሚሊ ምን አለች? ለናዩ ድምጽ የሆነችላት እኔ ለጃኒ ድምጽ ስለሆነ እኔ ሴት ትመጣለች ሰለሙ እኔ ደግሞ የጄነጁን ይዘለው ሰው ትመጣለች። 67 80 ነው ስሙ ማን ያልኳትኝ። እሷም ደግሞ እሱ ነው የሚናገር ያለች ደግሞ መናገር ስለማንፈልግ ነው ሚዲያ ላይ መውጣት አንፈልግም። ፋሚሊ አንዳንድ ጊዜ አካሄዳችሁን አይቶ ሰው ጥሩ አካሄድ ስትሄዱ የሆነች ምክንያት ትንሽ ሰበብ ንግግራችሁን አጣሞ ምናምን ነገር ሊፈልጋችሁ ነጥብ ሊያስጥላችሁ ይፈልጋል ይሞክራል። ግን ብዙ መከራ ያየ ሰው ደግሞ እንደዚህ አይነት ትንሽ ነገር አያስተውም ኦር ነጥብ አያስጥለውም። መከራ ውስጥ ያለፋችሁ ሰዎች ታውቁታላችሁ። ሶ እኔ ጠንካራ ሰው ነኝ። ምንም ቢል ትንሽ ጠላት ምንም አይነት መልስ አልሰጠም ጋይስ። ስለዛ ነው ማይ ፋሚሊ። አሁን ባለፈው እንደውም ላውራ አንድ ነገር እንዳታወራ ተብዬ ነበር ላውራ መነካካቴ ካልቀረ ባለፈው ሚት ላይቭ ላይ ገብታ ናይኮ ኦልሬዲ ፋሚሊ ነች። ሁሉም ሰው ፋሚሊ ነው። ባለፈው ሚት ገብታ እንደዚህ እየጠየቃችኋት ነበር ልክ እኔን እንደምትጠይቁኝ ማለት ነው። እከሌስ ትሏታላችሁ። እከሌስ በቃ እሷ አሁን እኔ ሳወራ እንደኔ ነው ማወራው። እንደሚት ወይም እንደ ዳኑ አላወራም። እንደኔ ነው አይደለም ማወራው። ለሁሉም የተለያየ ቦታ አለኝ። ለጃዬ የተለያየ ቦታ አለኝ። ለነብ የተለያየ ቦታ አለኝ። ለማንም ሰው የተለያየ ቦታ አለ አይደለ? ከዛ ሲወጣ ከማጋ ነው የሚሆነው አይባልም እኮ እንዴ ሰው ከማጋር እንደሚሆን እኛን እንደምንወስነው እግዚአብሔር አይባልም። እንደዚህ አይባልም። ስትይ ከሲወጣ እስከንተናገር እንትና አስተውጃታለሽ እንትና ትጣያታለሽ ምን አይነት ነገር ከዛ እቺኛን የተቆረጠች ነገር ያዙና እንዲህ ብላለች እንደዚህ አሁን ሶሻል ሚዲያ ላይ ባይዘው እንድትጠፋ ያደርጋችኋት እናንተ ኮሜንታተሮች ናችሁ። እሷ ደግሞ ትንሽ ነገር የሚከፋት ልጅ ነው። ኤኒዌይስ ያልፋል። ሁሉም ነገር ያልፋል። ሁሉም ነገር ያልፋል። ወሬም ደግሞ እንደሰማው ነው። ኦኬ ኖርማል። እኔ ግን ወዳቸዋለሁ ባይዘው አላቅም። ምን አለች? ለናዩ ድምጽ የሆነችላት እኔ ለጃኒ ድምጽ ስለሆንኩላት ተቃራኒ ለመሆን ነው አሁን የሆነችላት። ይሄ ይታይሻል። ለናዩ የዛሬ ስንት አመት ነው ጋይስ? ይሄ መቼ ነው? ይሄ መቼ ነው? ጃኒ ጆን ዳንኤልን ያደነቃችሁት በጆን ዳንኤልነቱ ነው። ጆን ዳንኤል ሲመጣ ይቅርታ ለድምጽ ጆን ዳንኤል እናደንቅሃለን ምናምን ቆይ አንደኛ ደሜ ናት እንዳትናቀሩ። ሁለተኛ ነገር ደግሞ ደሜ ራሱ ባትሆን ይችል ምን ማለት ነው? እናቴ የሚያስደስታችሁ ከሆነ ያስደስታችሁ መጣችሁ ፍጥሩ ለናዮ ዛሬ ነው የተናገርኩት። ይስ ዘረኛ ነው ማርያምን የሚዘረኛ ነው ያልኩት። ምንድነው ችግር ህዝብ ተሳድባ አታውቅም። ቆይ ረጅም ነው ጋይስ። ከበፊት ጀምሮ ነው ለናዮ የምናገረው። ኦኬ ከበፊት ጀምሮ አንቺ ልንገርሽ፣ አንቺ በጃኒ ደጋፊዎች ለመወደድ ነው የምትጋጋጭው። እኔ የራሴን ደጋፊ ይዤ ነው የምሄደው። አንቺ ግን በሰው ደጋፊ ተንተርሰሽ ለመደነቅና ለመወደድና ለመደገፍ ነው የምትሄጂው። እኔና ጃኒ እህትና ማቾች ነን። ከትናንት ወዲያ አላየሽም ጃኒ ገብታ እንዴት ስናወራ? እኔ ቡጣ አበባ ናዩ የኔ ቆንጆ ናዩ የኔ እናት ምን መሰለ ወንድ ልጅ ከነቃጭሉ እግዚአብሔር እንደው ፈጣሪ ሰው ወረተኛ ነው። ተይው ሰው ወረተኛ ነው። አንዴ ላንዱ ነው። ኦኬ ምን የመሰለ ወንድ ልጅ ከነቃጭሉ እግዚአብሔር በእግዚአብሔር እየተወደደ በጣም እዚህ ምድር ላይ እድለኛ ሰው ነውና እግዚአብሔር ደግሞ ሲወድሽ በብዙ ነገር ነው የሚባርክሽና አንዱም ልጅ ነው እና በልጅ ባርኮሻል ማሪ እና የኔ ቆንጆ ጠንክሪልኝ፣ ጠንካራ ሁኚ። አይ ቲንክ አንቺ ጠንካራ ነሽ። ጠንክሪ ምናምን የምትባይም አይደለሽም፣ ግን ጠንካራ ነሽ። ይሄ የሶሻል ሚዲያው ውርወራ የሶሻል ሚዲያው ትችት ምናምን
ነገር ሲያጋጥምሽ ከፊት ለፊትሽ ትልቅ ብርሃን ፈጣሪ ያዘጋጀልሽ ትልቅ ነገር አለ ማለት ነው። ትልቅ ነገር አለ ከፊት ለፊት የሚጠብቅሽ እመኚ። ያንን በረከትሽን ደግሞ በቅርቡ ትገናኛለሽ። ከዛ በረከት ትግራይ ያልሄድኩበት ምክንያት አሁን አንዴ ላብራራላችሁ። እኔ ያልሄድኩበት ምክንያት ጆ ላይቭ ላይ ነው ያንን ነገር ያየው። ከዛ ላይቭ ላይ ነው አሜን እናቴ ላይቭ ላይ ነው ማናጀሩ ጋር ደወለ፣ ትኬት ቁረጥልኝ አለ። ከማናጀሩ ጋር ሄዱ እና እኛም አላወቅንም ነበር። የሆነ ሰዓት ነው ሲደውልልኝ እኔ ተኝቼ ነበር እሱ ሲደውልልኝ ማለት ነው። እና እንዴ ምናምን ስል ደወልኩልህ እኮ ስደውልልህ አታነሳም ምናምን አለኝ። እነሱ እዛ ሄዱ። ዛሬ ደግሞ ፍራይዴ እነ ብላኪ ፒዶ እነ ናሆ ምናምን ብለው ሄደዋል። እንዴት ደስ እንዳለኝ ማለት ነው። በቃ እንዲህ ነው። ኔክስት ደግሞ እነ ጃይ ይሄዳሉ፣ ናዶኒ ይሄዳሉ ምናምን። በቃ አያችሁ አንድ ላይ ሲሆን ምን አይነት ህብረት እንደሚኖር በጣም ነው በቃ ደስ የሚለው። እና በቃ ቀጥሎ ደግሞ ወደ አማራ ክልል ይሄዳል። ቀጥሎ ወደ ኦሮሚያ ክልል፣ ወደ ደቡብ በቃ ጉዳት አለበት የተባለው ቦታ እንዳለ ልክ እንዲህ ያደረጉ ይሄዳሉ ማለት ነው። አይታችሁ ከሆነ ከውጪ የሆነ እርዳታ ሳይመጣ ከሆነ ነገር የሆነ ነገር ሳይመጣ ከሆነ ነገር የሆነ ነገር ሳይሆን በራሳችን አቅምና በራሳችን መተጋገዝ ልክ አባይን እንደገነባ ነው ማለት ነው። እዛ እንደ ማለት ነው። ችግር የሚባል ነገር ከሀገራችን ይወጣል ከምድራችን ላይ ማለት አንድ ነገር እንዳታወራ ተብዬ ነበር። ላውራ መነካካቴ ካልቀረ ባለፈው ሚት ላይቭ ላይ ገብታ ናይኮ ኦልሬዲ ፋሚሊ ነች። ሁሉም ሰው ፋሚሊ ነው። ባለፈው ሚት ገብታ እንደዚህ እየጠየቃችኋት ነበር፣ ልክ እኔን እንደምትጠይቁኝ ማለት ነው። እከሌስ ትሏታላችሁ። እከሌስ በቃ እሷ አሁን እኔ ሳወራ እንደኔ ነው ማወራው። እንደሚት ወይም እንደ ዳኑ አላወራም። እንደኔ ነው አይደለም ማወራው። ለሁሉም የተለያየ ቦታ አለኝ። ልጃ የተለየ ቦታ አለኝ። ለነብ የተለየ ቦታ አለኝ። ለማንም ሰው የተለየ ቦታ አለ አይደለ? ከዛ ሲወጣ ከማጋ ነው የሚሆነው አይባልም እኮ እንዴ! ሰው ከማጋ እንደሚሆን እኛ ነን እንደምንወስነው። ሰላም እንዴት ናችሁ? እንግዲህ በጣም ብዙ ሰው እየደወለ እንኳን ደስ አለ ቴክስት እያላከ ምናምን እንኳን ደስ አለ እያለኝ ነው። እንግዲህ ነገሩ ባይገባኝም እንኳን አብሮ ደስ አለን ብያለሁ። ስልኮቻችሁን ያልመለስኩላችሁ ሰዎች እንዲሁም ደግሞ ቴክስታችሁን ያልመለስኩላችሁ ሰዎች በአጠቃላይ መልእክቶቻችሁ ደርሰውኛል። በጣም ነው የማመሰግነው። ይመቻችሁ። ስሙ ማን ያልኳትኝ እሷም ደግሞ እሱ ነው የሚናገር ያለች ደግሞ መናገር ስለማንፈልግ ነው። ሚዲያ ላይ መውጣት አንፈልግም። ፋሚሊ አንዳንድ ጊዜ አካሄዳችሁን አይቶ ሰው ጥሩ አካሄድ ስትሄዱ የሆነች ምክንያት ትንሽ ሰበብ ንግግራችሁን አጣመው ምናምን ነገር ሊፈልጋችሁ ነጥብ ሊያስጥላችሁ ይፈልጋል፣ ይሞክራል። ግን ብዙ መከራ ያየ ሰው ደግሞ እንደዚህ አይነት ትንሽ ነገር አያስተውም ኦር ነጥብ አያስጥለውም። መከራ ውስጥ ያለፋችሁ ሰዎች ታውቁታላችሁ። እኔ ጠንካራ ሰው ነኝ። ምንም ቢል ትንሽ ጠላት ምንም አይነት መልስ አልሰጠም ጋይ። ስለዛ ነው ማይ ፋሚሊ እሺ፣ እንጂ ትላንትም ከልጄ ጋር ነበርኩኝ። ልጄ ጋር ነው ያመሸሁትኝ።